የመላእክት አለቃን ገብርኤል ላከው። ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወዳንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። የመላእክት አለቃን ገብርኤል ላከው። ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወዳንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። ደስ ይበልሽ አላት እየተሳለማት ሐርን ከወርቅ ጋር ስትፈትል አግኝቷት እውነተኛው ሰላም አንቺ ይወለዳል። ላንቺ ክብርና አንድነት ይገባል። የመላእክት አለቃን ገብርኤል ላከው። ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወዳንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። ገብርኤል በደስታ ምስራቹን ይዞ ከሰማይ ወረደ በአምላኩ ታዞ በሊባኖስ መንደር እስኪሰማ ድረስ ክንፉን እያማታ መጣ ሲገሰግስ። የመላእክት አለቃን ገብርኤል ላከው። ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወዳንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። ኃይለ ልዑል ወልድም ሥጋሽን ይለብሳል በተለየ አካሉ ወዳንቺ ይመጣል። ከሥጋሽም ሥጋን ከነፍስሽም ነፍስን ተነስቶ ይዋሃዳል። በጊዜ ሕፃናት ካንቺ ይወለዳል። የመላእክት አለቃን ገብርኤል ላከው። ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወዳንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። ደንቆሮ ሊሰማ ዲዶች ሊናገሩ በጌታ ታምራት ዕውራን ሊበሩ ሙታን ይነሱ ዘንድ በማኅፀንሽ ፍሬ ከእግዚአብሔር ወደ አንቺም ተልኬአለሁ ዛሬ። የመላእክት አለቃን ገብርኤል ላከው። ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወደ አንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። ድንግል በደስታ ምስራቹን ይዞ ከሰማይ ወረደ በአምላኩ ታዞ በሊባኖስ መንደር እስኪሰማ ድረስ ክንፉን እያማታ መጣ ሲገሰግስ። የመላእክት አለቃን ገብርኤል ላከው። ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወደ አንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። የመላእክት አለቃ ገብርኤል ላከው።
ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወዳንቺ ይመጣል ብለህ ለጽዮን ልጅ ንገራት ድንግል። ዝማሬያችን ይቀበል። ፍቅሯ የበዛለት ለክብሯ ይቆማል። ፍቅሯ የበዛለት ያመሰግናታል። ውድስት አንተ እያለ ይዘምርላታል። ውድስት አንተ እያለ ይዘምርላታል። በመንፈስ ቅዱስ ኃይል እንደ ቅድስት ሐና እቀኝልሻለሁ በያሬድ ምስጋና። በሥጋሽ ድንግል ነሽ ድንግል በሕሊና እሳቱን የወሰንሽ ዕፀ ደብረ ሲና። ፍቅሯ የበዛለት ለክብሯ ይቆማል። ፍቅሯ የበዛለት ያመሰግናታል። ውድስት አንተ እያለ ይዘምርላታል። ውድስት አንተ እያለ ይዘምርላታል። የሰላምታ ቃልሽ ይፍሰስ በጆሮዬ ጽናት ኃይል ሆኖኛል ድምፅሽ ለኑሮዬ። የመንፈስ ቅዱስ ጣት ካልቃኘው ደጋግሞ ማንስ ይቻለዋል ሊያወድስሽ ቆሞ። ፍቅሯ የበዛለት ለክብሯ ይቆማል። ፍቅሯ የበዛለት ያመሰግናታል። ውድስት አንተ እያለ ይዘምርላታል። ውድስት አንተ እያለ ይዘምርላታል። ጓዳዬን ጎብኝልኝ የወይኑን ማድጋ አንቺ ታውቂዋለሽ ችግር
በጸጋ ቀና ብዬ ልሂድ ይብቃኝ ማጎንበሴ ሳሊለነ ቅድስት በቅድመ ሥላሴ ፍቅሯ የበዛለት ለክብሯ ይቆማል። ፍቅሯ የበዛለት ያመሰግናታል። ውድስት አንቺ እያለ ይዘምርላታል። ውድስት አንቺ እያለ ይዘምርላታል። ወደ እኔ ተመለሱ በሚል ኃይለ ቃል እንነጋገራለን። በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ ያለውን ቃል መነሻ አድርገን እግዚአብሔር እንደፈቀደልን እንነጋገራለን። ቀድሞ ለአባቶቻችን ለሐዋርያቱ፣ ለነቢያቱ፣ ለሊቃውንቱ ምስጢር ሲገልጽ የነበረ ዛሬም ደግሞ ለሁላችንም ማስተዋሉንና ጥበቡን ያድለን። እንግዲህ በዚህ ኃይለ ቃል እንቆያለን። በልቅሶና በጾምና በልቅሶ በልቅሶና በዋይታ በጾም ወደ እኔ ተመለሱ በሚል ኃይለ ቃል እንነጋገራለን። እንግዲህ ተናጋሪው ከ12ቱ ደቂቀ ነቢያት ኢዩኤል የተናገረው ቃል ነው። ኢዩኤል ማለት የስሙ ትርጉም እግዚአብሔር አምላክ ነው ማለት ነው። የዕብራይስጥ ቃል ነው። ኢዮ እና ኤል የሚለው ስም አምላክ እንደሆነ መተርጉማኑም ይነግሩናል ማለት ነው። ስለዚህ የምንነጋገርበትም በዚህ ርዕስ ነውና እግዚአብሔር አምላካችን ለሁላችንም ማስተዋሉን ጥበቡን ለሁላችን ያድለን። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምና በልቅሶ በዋይታ ወደ እኔ ተመለሱ። በጾምና በልቅሶ በሉስቲ በዋይታ ወደ እኔ ምን በሉ። እንግዲህ ለእስራኤል ነው እየተናገረ ያለው ነቢዩ። እስራኤል ዘሥጋ ብዙ ጊዜ አራቱ አበይተ ነቢያት የሚባሉት ታላላቅ ነቢያት የሚባሉትና ታናናሽ የሚባሉ ነቢያትም ለእስራኤል ዘሥጋ ተናግረዋል። ብዙ ጊዜ ለእስራኤል የተነገረው ትንቢት ደግሞ ለኛ ለዚህ ዘመን ልጆች ለኛ ለክርስቲያኖች ደግሞ ይመክረናል። እንዴት የሚለውን እንመለከታለን። እስራኤል ዘሥጋ እንግዲህ ዘሥጋ የተባሉበት ምክንያት ምንድነው? ሐሳባቸው ምድራዊ ስለነበረ እግዚአብሔርን ያህል አምላክ እየረዳቸው ብዙ ነገር እያደረገላቸው እግዚአብሔርን አያምኑትም ነበረ። እንዲያውም ሂደው መንገድ ላይ ብዙ ነገር አድርጎላቸው ድንቅ ነገር አድርጎላቸው ክደውታል። እግዚአብሔር አይችልም፣ እንዲያውም መና የሚያወርድ ትንሽ ከፍ ያለ ተራራማ ቦታ ስለሆነ ውሃም ከጭንጫ ላይ ያፈለቀው ረግረጋማ ቦታ ስለሆነ እያሉ የእግዚአብሔርን የማዳን የመግቦቱን ቸርነቱን በሙሉ የካዱ ናቸውና ብዙ ጊዜ በነቢያቱ ይመክራቸዋል። አሁን እዚህ ላይም እኛን የሚመክረን ምንድን ነው የሚለውን በጾምና በልቅሶ በዋይታ እንግዲህ ዋይታና ልቅሶ ምናልባት አንድ አይነት ነገር ሊሆን ይችላል። ዋይታም ልቅሶ ነው፣ ልቅሶም ልቅሶ ነው አይደለም። ስለዚህ አሁን እኛ የፈለግነው ጾም የሚለውን ነው። ጾምና ልቅሶ አያችሁት? ጾምና ልቅሶ። ጾም ምንድን ነው ስንል ሰለስቱ ምዕት በፍትሐ ነገሥት አንቀጽ 15 ላይ ጾምስ ምን ማለት ነው ትለኝ እንደሆነ በጊዜ በታወቀ ጊዜ ከመብል መከልከል ነው ብለው አስቀምጠውልናል። አሁን እዚህ ጋር ስናይና ስንመለከት
በጾምና በልቅሶ እየጾማችሁ እያለቀሳችሁ አያችሁት። ጾም ሲኖር ልቅሶ አለ ማለት ነው። ምናልባት እኛ ሌሎች በመጽሐፍ ቅዱስ የተጻፉ ታሪኮች አሉ። እያለቀሱ እየጾሙም ጭምር እግዚአብሔር የማራቸው የታደጋቸው እንደ ሀገር እንደ ሕዝብ በመጽሐፍ ቅዱስ በብዙ ቦታ ተገልጾ እናየዋለን። ጾም አስቀድሞ ክርስቶስ ከመወለዱ በፊት አባቶቻችን ድንቅ ሥራ ሰርተዋል። እሱን ስለምንመጣበት ማለት ነው። እንግዲህ የጾም አስፈላጊነቱን መጀመሪያ ስንመለከት አዳም በመብል ምክንያት ከገነት ተባረረ። በመብል ምክንያት እንዳትበላ እንዲጾም ነበር ያዘዘው መጀመሪያ ላይ። እሱ ግን ባለመጾም ወይንም ጾምን በመሻር እግዚአብሔርን በመናቅና በማቃለል ኦሪት ዘፍጥረት ምዕራፍ 3 ላይ እንደሚነግረን የዚህ ታሪክ ተጽፏል። ይህ ሕግ ሆኖ መመሪያ ሆኖ እንድንጠቀምበት የሰው ልጅ በሆዱ ምክንያት ገነትን ያክል ቦታ እግዚአብሔርን ያህል ጌታ ተመልከቱት አጧል። በሆዱ ምክንያት ሆዱን በመውደዱ ምክንያት አያችሁት። እንዲበላ ገፋፋው፣ በላ፣ እርቃናቸውን ቆሙ፣ ተሰደዱ አዳምና ሔዋን። በኋላ ግን 5500 ዘመን አለቀሱና ያ ጾም ይኸውላችሁ በመብል ምክንያት የገባውን ኃጢአት ክፉ ነገር በጾም ምክንያት ወይም ጾም በመጾም የምናስወጣው መሆኑን ራሱ ባለቤቱ የሥራውን መጀመሪያ በጾም አድርጎታል ማለት ነው። እንድንጾም መብል ጎድቶናል። መብል እርቃናችንን አቁሞናል። መብል አሳዶናል። ገነትን ያህል ቦታ እንድናጣ አድርጓል። በኋላ ግን ጾመን ራሱ ባለቤቱ ጾሞ እኛ በዚያ መንገድ እንድንሄድ፣ እንድንጾም፣ እንድንጠቀም መንገድ አሳይቶ እንድንጾም አዝዞናል ማለት ነው። አባቶቻችንም ሥራ ሰርተውልናል። ይሄንን ምክንያት አድርገን የተወሰኑ ነጥቦችን አንስተን ትምህርታችንን እናጠቃልላለን ማለት ነው። አሁን ለምን እንጾማለን? የጾምን ነገር ካየን ለምን እንጾማለን ስንል 4 ነገሮችን በዚህ ውስጥ አይተን፣ ሁለተኛ ደግሞ ጾማችን ምን መምሰል አለበት የሚለውን አይተን፣ በጾም የተጠቀሙ ሰዎች እነማን ናቸው የሚለውን አይተን ዘርዝረን ትምህርታችንን እንጨርሳለን ማለት ነው። ጾም እንዳልኳችሁ ለምን እንጾማለን ስንል የመጀመሪያውና አንደኛው መንግስቱንና ርስቱን ለመውረስ ነው። መጀመሪያ በመብል ምክንያት አይደለ ከገነት የወጣ ነው። ጾመን ይኸውላችሁ ጾመን ወደ መንግስቱ ወደ ርስቱ እንድንገባ እንደገና ከገነት ያወጣን ያን ክፉ ሰይጣን በጾም አስረን የምንገርፍበት መሳሪያ ነው። በነገራችን ላይ ጾም የሚጾም ሰው ሰይጣን ሁልጊዜ ለማጥመድ ብዙ ጊዜ ብዙ ነገሮችን ይጠቀማል። የሚጾም ሰው አይወድም። አባ ጊዮርጊስ ዘጋስጫ የሚጾምና የሚጸልይ ሰው ካፉ እሳት ይወጣል ይላል። ያ እሳት ሄዶ ደግሞ የዲያብሎስን ሀገሩንም ቤቱንም የሚያወድም እሳት ነው ማለት ጾም ጸሎት ነው፣ በጎ ነገር ነው። ተመልከቱት። መንግስቱን ርስቱን ለመውረስ ቅዱስ ጳውሎስ፣ ቅዱስ ሉቃስ በብዙ መከራ፣ በብዙ ጾም፣ በብዙ ውጣ ወረድ መንግስተ ሰማያትን እንወርሳለን አለ። በብዙ ድካም። አሁን ጾም በሌሎች ቤተ እምነቶች ስታዩ
ዋጋ የለውም ማለት ነው። ሌሎች ጋር ስራ የሚባል ነገር እዚያ ቦታ እዚያ ሃይማኖት ጋር አይታወቅም። ይገርማቸዋል። ጾም የሚባል ነገር አይታወቅም። 24 ሰዓት ትበላለህ። በበላህ ቁጥር ስጋዊ ስሜትክን ስጋዊ ፈቃድክን ስትሰራ ትውላለህ እንጂ እግዚአብሔርን የምታመሰግንበት አንደበትም ግብርም ሁኔታም የለም። ልብ በሉ። እኛ ስለምናውቅ ስንቀምስና ስንጾም ይሄ ገላ እንደምታዩት ነው። ስትፈልጉ መልአክ ታደርጉታላችሁ፣ ስትፈልጉ ደግሞ ከሰይጣን እጥፍ የከፋ ይሆናል። ይገርማቸዋል። ስንፈልግ መልአክ እናደርገዋለን፣ ስንፈልግ ደግሞ ሰይጣን። ይሄም የራሳችን ፈቃድም ስላለበት ነው። አያችሁት? እዚህ ላይ ማስመር አለብን ክርስቲያኖች። ለምን እንጾማለን? ጾም በአንቀጽ 15 ላይ ፍትሐ ነገሥት ላይ ዘርዝረው ከነገሩን 7 አጽዋማት አሉ። ከ7ቱ አጽዋማት አንደኛው የእመቤታችን ጾም ነው፣ ወይንም ጾመ ፍልሰታ። ያው የእመቤታችን ጾም እንላለን እንጂ የጾሙት ሐዋርያት ስለሆኑ ማለት ጾመ ሐዋርያት ይባላል። ግን የጾመ ሐዋርያት ከጰራቅሊጦስ ማግስት ጀምሮ የሚጾመው ጾም የሐዋርያት ጾም ወይም ባለፈው ሰኔ ጾም ማለት ነው የሐዋርያት ጾም ስለተባለ ይህ ጾም ደግሞ የእመቤታችን ጾም ተብሎ ይጠራል ማለት ነው። የጾሙት ግን ሐዋርያት ናቸው። ልብ በሉ። ሁለተኛ የሰው ችግር እንድናውቅ፣ የሰው ረሃብ እንድናውቅ እንጾማለን። አያችሁት? አሁን ጾምን ስናይ ሰዓቱንም ለክተው አስቀምጠውልናል። ሰለስቱ ምዕት እንድንጾም እስከ 9 ሰዓት። አንዳንድ ሰዎች ደግሞ በሽታ ያለባቸው እንደዚሁ እንደ አቅማቸው የማይችሉ ሰዎች ይጾማሉ። ነገር ግን ጾም ለምን እንጾማለን ስንል አሁን እኛ መጀመሪያ ቅድም ብያችኋለሁ፣ ሁለተኛው ላይ የሰዎችን ችግር እንድናውቅ። ለምን መሰላችሁ? 365 ቀን የሚራቡ የሚጠሙ ወገኖቻችን አሉን። ሁልጊዜ የሚርባቸው፣ ነገ ሲመጣ የሚርባቸው፣ ከዚያም ሲመጣ የሚርባቸው አሉ። ዛሬም የሚርባቸው ጾም የማይገድፉ አሉ። የነሱን ችግር እንድናውቅና እንድንረዳ፣ ለካ ውሃ ጥም እንደዚህ ነው፣ ለካ ጾም እንደዚህ ነው። እኔ ይህን ያህል እስከ 6 ሰዓት እስከ 9 ሰዓት እንዲህ ከተንገበገቡ ብዙ ዘመን የሚራቡና የሚጠሙ የሚበላ የሚጠጣ የሌላቸው እንዴት ይሰቃዩ ብለን እንድናስብና እንድንሰጥ ለጋስ እንድንሆን የሚገፋፋ ነው። አይገርማችሁ? አሁን ብዙ ሰዎች ሲጾሙ ይህንን የሚያስተውሉት አይመስለኝም። ግን ረሃብ ጊዜያዊ ረሃብኛ እንደዚህ ካደረገን ብዙ ጊዜ የሚራቡትን ሰዎች እንድናዝንላቸው። አያችሁት? ለሰው ስናዝን ደግሞ ብዙ አባቶቻችን ብዙ ሊቃውንት ጾማችን ቅድመ እግዚአብሔር የሚደርሰው እየጾምን በጎ ነገር እንድናደርግ። አሁን አንዳንድ ሰዎች አሁን የእመቤታችን ጾም መጣ አይደለ? የተለየ ቆሎ አለ። ይሄ ምን ቆሎ ነው የሚባለው? እሱን ተሸክመው እንደገና ደግሞ ይሄ ዘመን አመጣሽ ከፍራሽ የማይተናነስ ልዩ የሆነ ምኝታ አለ። አይኔማ እንደዚህ እየጸለይኩ ነው እየጾምኩ ነው፣ አይ ወደ ገዳም ልሄድ ነው ይላሉ። ወደ ገዳም ምንድን ሱባኤ ልገባ ማስታወቂያ ይነግራሉ። ይሄ ጾም ይውላችሁ፣ ይሄ ነገር በተናገርነው ንግግር ቅድመ እግዚአብሔር ሳይደርስ ከደመና በታች ይቀራል። በራሳችን ይውላችሁ ወንጌሉ የሚነግረን ስናደርግ በስውር ሄቱንም ያህል በጎ ነገር ብንጾም ብንጸልይ በጎ ነገር ብናደርግ እግዚአብሔር ያየናል አያየን? ተናገሩ። ያየናል አያየን? አደራችሁ። እንዲያው እኔ መሬት ላይ ተኛለሁ፣ እኔ እንዲያው እንደዚህ አደርጋለሁ፣ በሶ ብቻ ነው የምጠጣ ብላችሁ ባካችሁ አታወሩ። ብታደርጉ በስውር የምታደርጉትን ነገር እግዚአብሔር ስለሚያይ እጥፍ አድርጎ ስለሚከፍልህ። አያችሁት?
ለምንድን ነው እንጾማለን፣ በጎ ነገር እናደርጋለን፣ ለምንድን ነው ቅድመ እግዚአብሔር የማይደርሰው ስንል ብዙ አባቶቻችን ይናገራሉ። አንዳንድ ጊዜ በመናገር አንዳንድ ጊዜ በቂም በበቀል ጸሎቱ ለመስተቀይም ከመዘርዘ ወድቅ ማይከል አስዋካይል የሚሉት የቂመኛ ጾም ጸሎት ምጽዋት እግዚአብሔር ፊት አይደርስም። እስመ ዘያነብር ቂመ ወበቀለ ውስተ ልቡ ይውክፍት ጸሎቱ ቅድመ እግዚአብሔር ፊት አይደርስም። ይገርማቸዋል ክርስቲያኖች። አሁን እኛ ይህንን የሚጨንቀን ግራ የሚገባን እንዲያው እንዴት አድርገን እንጹም? በእውነቱ ያስጨንቃል። እውነት ለመናገር ለዚህ ደግሞ ትልቁ ነገር መማር ነው። መማር በከንቱ ውዳሴ ባክኖ እንዳይቀርብን፣ ተበላሽቶ እንዳይቀርብን ልንጠነቀቅ ይገባል ማለት ነው። ሶስተኛው ቅድም ብያችኋለሁ። አንደኛው መንግስቱን ለመውረስ ነው። አንደኛው ምን ለማድረግ ነው? ተናገሩ እንጂ እንዴ! 3-4 ሰው ብቻ ነው እንደሚሰማ። ለምን እንጾማለን ስላችሁ አንደኛውን ምን ብያችኋለሁ? መንግስቱን ለመውረስ መንግስተ ሰማያትን እንድንገባ። ሁለተኛው የሰው ችግር እንድናውቅ፣ የሰው ረሃብ እንድናውቅ እንድንረዳ። ሶስተኛ ፈቃደ ስጋችንን ለፈቃደ ነፍሳችን ማስገዛት። ይሄ የለበስነው ስጋ እንስሳዊ ጠባይ ያለው መላካዊ ጠባይ ያለው ማለት ነው። ስንበላ ስንጠጣ የሚሰማን ስሜት እንስሳዊ ባህሪ ነው። አያችሁት? ይሄንን እንስሳዊ ባህሪን ደግሞ ወደ መላካዊ ግብር መቀየር ነው። ብዙ አባቶቻችን ሰርተው ስላሳዩን ማለት ነው። ምድራዊ ሲሆኑ መላክ የሆኑ አባቶቻችን እናቶቻችን አሉ። እነሱ ምስክሮቻችን ናቸው። ብዙ ጊዜ ቅድም መግቢያ ላይ እንዳልኳችሁ ጾምን ይነቅፋሉ። ሰሪውን መንገዱን ያሳየንን መንቀፍ ነው። ባለቤቱን ማቃለል ነው። ክርስቲያኖች ጾምን የጾመልን እግዚአብሔር ነው። በአዲስ ኪዳን ወልድ ዋህድ ኢየሱስ ክርስቶስ ነው ጹሙ ብሎ ራሱ ጾሞ ያሳየን ማለት ነው። እንግዲህ እዚህ ጋር መጽሐፍ ቅዱስን ተሸክመው የጾም ነገር አልገባቸው ብለው ለሆዳቸው የሚሮጡ ብዙ ሰዎች አሉ። ክርስቲያኖች በብሉይ ኪዳን የተጠቀሙ አሉ። በሐዲስ ኪዳን በእኛ ዘመንም እኛም በዚህ ዘመንም ተጠቅመናል እኮ። እውነት ለመናገር እንደ ሰው ክፋት እንደ ሰው መጨካከን ስትመለከቱት እንዲያው ባንጾም ባንጸልይ ኖሮ ከዚህ የበለጠ ውድመት ሊመጣ ይችል ነበር ብዬ አስባለሁ። እኔ ባንጾም ባንጸልይ ተመልከቱት። እንደ ሰው ክፋት እንደ ሰው ነውር የሚያደርገውን ነገር ስታዩ እንዲያው ይህንን ነገር ባናደርግም ምን ያህል እንሆን ነበረ? በተለይ ባንጾም ባንጸልይ። እውነት ለመናገር የፈተናውን የችግሩን ብዛት ስታዩት በዚህ ልክ እንድናስብና እንድንገምት ያደርገናል ማለት ነው። ፈቃደ ስጋችንን ለፈቃደ ነፍስ ማስገዛት። ሌሊት ሰዓታት አለ። አባቶቻችን ንኢ ድንግል ምስለ ወልድኪ ፍቁርኪ፣ ከወዳጅሽ ከኢየሱስ ክርስቶስ ጋር ነይልን፣ ወደ ሀገራችን ነይልን፣ ወደ ቤታችን ነይልን፣ ወደ ልጆቻችን ነይልን። እንደገና ከደጋጎቹ ከአባቶቻችን ከነ አብርሃም ከነ ይስሐቅ ከደጋጎቹ ጋር ነይልን፣ በረከት ይዘሽ ነይልን ይላሉ። ሌሊት አባቶቻችን ካህናት አሁን ይጀምራሉ ሰዓታቱ። በዚያ መሳተፍ አያችሁት? እውነት ለመናገር ቤት ዘግቶ ጥሬ እየቆረጠሙ ከመጸለይ እያገለገሉ ሰዓታቱን እየቆሙ በዚህ ደግሞ በሰርኩ መርሐ ግብር ደግሞ ቃለ እግዚአብሔር እየሰሙ መኖር አይገናኝም፣ ክብሩ አይገናኝም። እውነት ለመናገር እንዴ እዚያው ተደብቆ
ሱባኤ መያዝ አንድ አባት በዚህ በዜና አበው ላይ ታሪክ ተጽፎ ስላለ ነው። ይሄ ማቃለል እኮ አይደለም እኮ። ክብሩን ግን ስትመለከቱት እናንተ እያገለገላችሁ ሌላም ሰው እኮ እያገለገላችሁ እኮ ነው። እዚያ ቤት ዘግተው የሚጸልዩት ሱባኤ የያዙት ለራሳቸው ነው። እናንተ ግን ሌሊት በአገልግሎት ቀን ደግሞ አባቶቻችን ከቅዳሴ ወጥተው ያንን በማቅረብ እንደገና በዚህ በአገልግሎት መሳተፍ እንዴ የት ይገናኛል? የት ይገናኛል? ስለዚህ ፈቃደ ስጋን ለፈቃደ ነፍስ ማስገዛት ይሄ ነው። ስንጾም ስንጸልይ ወደ ቤተ ክርስቲያን ስንመጣ ይውላችሁ የተደበቀው ነገር ሁሉ አልሆን ያለው ነገር ሁሉ ተስፋ ያስቆረጠን ሁሉ እንድናለቅስ እንድናነባ ችግር የገጠመን ሁሉ ይፈታል። ፈቃደ ስጋችን ለፈቃደ ነፍሳችን ስናስገዛ አስራት በኩራታችን ስናወጣ በፍጹም ሐሳባችንና ልቦናችን ወደ እግዚአብሔር ስንመጣ ያውቀናል። ገና እንዴት ሆነን ታጥበን እንደመጣን ባለቤቱ ያውቀናል። ስለዚህ በዚያው ልክ በረከቱ ይሰጠናል ማለት ነው። አራተኛ ከመከራ ከሐዘን ከችግር ለመዳን እንጾማለን። ከመከራ ከሐዘን ከችግር ለመዳን ለመትረፍ እንዲሁም ከመቅሰፍትም ጭምር ለማምለጥ እንጾማለን። ይህንን ታሪክ ብዙ ጊዜ ስለምንነግራችሁ የነነዌ ሰዎችን ማየት በቂ ነው። ስለ ጾሙ ከመቅሰፍት ድነዋል። ንጉሡ ተራውን የድሪቶ መዓት ተሸክሞ የሰበከውን ዮናስን በመስማቱ የሀገሩ መሪ ተጠቅሟል። ሀገሪቱ እንዳትጠፋ እንደገናም ደግሞ የመጣው መቅሰፍት አያችሁት ወደ በረከት ተቀይሮላቸዋል። ይሄ የነነዌ ሰዎች ምስክር ናቸው ማለት ነው። ሌሎች እግዚአብሔርን ያልሰሙ ሰዎች ኧረ እባካችሁ ጹሙ፣ ጸልዩ፣ መዓት መጥቷል፣ እግዚአብሔር ይቺ ሀገራችን ሊያጠፋ ነው ብሎ ነግሯቸው ነበረ ኖህ። ሎጥም እንደዚሁ አልሰሙም። በዚያው ሀገሪቱም ህዝቡም ድምጥ ማጡን የጠፋ ይገርማቸዋል። አርኪኦሎጂስቶች ራሳቸው ምን ይላሉ? ሰዶምና ገሞራ ለእግዚአብሔር ያልታዘዙ በኃጢአት ላይ ኃጢአት የሰሩ ከተፈጥሮ ውጭም እግዚአብሔርን ያሳዘኑ ስለነበሩ ከምድረ ገጽ ጠፍተዋል። ይገርማችሁ ሀገሮች እኮ ነው መንገራችሁ። እዚህ አካባቢ ነበሩ 2 ከተሞች ነበሩ ተብሎ ነው እንጂ የሚታወቀው የሚነገረው ይሄ ማለት ከምድረ ገጽ መጥፋታቸውን እየነገሩን ስለሆነ በዚህ ደረጃ ተቀጠዋል ማለት ነው። እኛ ግን ከልብ ብንጾም ምእመናን ከልብ አሁን የኛ ነገር ምንድን መሰላችሁ? እንጾምና ጥሩ ጾመን ልክ 9 ሰዓት ተመልሰን ቡናውም ምኑን ዘረጋግተን ከዚያ በኋላ ሰዎችን እያረድን እያወራርን ያለ ቢላ በቃ ጾማችን ከንቱ ቀር ማለት ያደል። ይውላችሁ ሰይጣን እንዳንጠቅም የሚያደርገው ነገር ነው። እንዲያው ዘንድሮ የፈለገው ቢሆን ሰው አላማን ብለን ዞር ስንል በደንብ አድርገን አይ ደግሞ እሱ በቃ የሆነ ታሪክ ይገባል በቃ አለቅ። ይሄ ነው የሰይጣን ሥራ። ሳናስበው ግን ክርስቲያን ጥበበኛ ነው። ሰይጣን በየት በኩል እንደሚመጣ በየት በኩል ድል እንደሚያደርገን ይሄንን ስንማር ስንገነዘብ እናውቀዋለን። በዚያም እናሸንፈዋለን። ቅድም መግቢያ ላይ እንዳልኳችሁ የሚጾም ሰው አይወድም፣ ያቃጥለዋል፣ አይመቸውም። ስለዚህ እኛን ከክብር ማሳነስ ሁል ጊዜ ይፈልጋል። እንዲያው በግድፍት ያላማረን ነገር ልክ 1 ሳምንት ከጾምን በኋላ የእንቁላሉ ነገር ትዝ ይለናል። አያችሁት? ሂደን መጨረሻ ላይ ሴትዮዋ ምን አለች መሰላችሁ? እንዲያው ትንሽ ሴቶች ቅር እንዳይላችሁ እየሰማችሁኝ ነው? ቅር እንዳይላችሁ እና ትንሽ ሆዷን የምትወድ አንድ ሴት ነበረች። የሆዷ ነገር አይጣል አይድረስ ነው በእውነቱ። እና መምህረ ንስሐ አላት ይቺ ሴት። ሁል ጊዜ ስራዋ ጾም መግደፍ ነው።
መጣ ስትናዘዝ አባቷ ጋር እንዲሁ አባቴ ሁል ጊዜ እኔ ኃጢአት ሌላ ምንም ችግር የለብኝም ምንድነው አለች ጾም መግደፍ ነው እንዲያው ይሄንን እንዴት አድርጌ ማስወገድ አለብኝ አይ ይሄማ ቀላል ነው በየዘንድሮውን አብይ ጾም በደንብ አድርገሽ ጾሚ ይሏታል ንሳዋን ተቀብላ እንግዲህ ጾሙ አብይ ጾም የሚገባ መቼ ነው ሁል ጊዜ የሚገ ንገሩኝ እስኪ ሰኞን አይለቅም ማለት ነው በዲሜጥሮስ አቆጣጠር ሰኞን አይለቅም እና እሁዱን እንዲያው ቆንጆ ዶሮ ሰርታ ባለሙያ ናት እሱን አርዳ ወራርዳ በላችና በበነጋው ሰኞ አይደለ ድስት ልታጠብ ስትወጣ ይሄ ምንድነው የሚባለው ይሄ ፈረሰኛው ነው ፈረሰኛው አንድ እግሩ ምኑ ቀርቷል አይ እንዲያው እኔን አውጥቼ ብደፋው እግዚአብሔር አይቀየመኝም ማለችና መግቢያው ላይ ንስዋን ተቀብላ የለ እንክት አርጋ በላች ማለት ነው ጾም ገደፈች አልገደፈች ይኸውላችሁ አንዳንድ ጊዜ አሁን ይሄ ከሰይጣን ጋር የምናመካኘው ነገር ብዙ ነገር አለ እውነት ለመናገር የራሳችን ፈቃድ እንዲሁ አንዳንድ ጊዜ ሰይጣን ራሱ ባጠገባችን ራሱ አይደለም የራሳችን ፈቃድ ግን ጎትቶ ወስዶ ያሰራናል የራሳችን ለምን እኛ የምንበልጠው እግዚአብሔርን ማንም ሰው ሳይመክረን ሳያስተምረን ተመራምረንም እንድናውቀው አድርጎ ነው እግዚአብሔር የፈጠረን ይውላችሁ ይገርመኛል በጣም እንድናውቅ አዋቂ አድርጎ ነው የፈጠረን ክፉውን ታውቃለህ በጎውን ታውቃለህ ማለት ነው የሚያጸድቅህን ታውቃለህ የሚያስኮንንህን ታውቃለህ አየህ ጨለማውን ዲያብሎስን ታውቀዋለህ እግዚአብሔርን ታውቃለህ ሕያዊት ነፍስ አለች የማትሞት ነፍስ አለች እኛ ምክንያት እንደረድራለን እንጂ እናውቀዋለን ሆነ ለመናገር ይሄንን ደብረ ዘይት ግማሽ እኩለ ጾሙ ሲደርስ መምህረ ንስሐና ንስሐ ልጆች የሚገናኙበት ጊዜ ነው ታውቃላችሁ እና መጣች አይ አባቴ እንዲያው ያኔ ንስሐ ገብቼ ነበረ ግን እኮ ጾሙን ገደፍኩት አለች ግድ የለም እግዚአብሔር ቸር ነው መውደቅሽን አይደለም እንኳን ድጋሚ የተነሳሽ እንኳን ኃጢአትሽን አመንሽ ብለው እንደገና ንስሐ ይሰጧታል ንስሐዋን አንዱን ወር ቀጠለችና እንዲያው ልክ ህማማቱ አልቆ ህማማቱን በደንብ ጹማ ቅዳም ስዑር ቀን ስጋው ደግሞ መቀበል አለብኝ ብላ ነጭ ልብሷን አዘጋጅታ ይሄ ንስሐዬን ጨርሻለሁ አሁን ሰይጣንን አሸንፌዋለሁ አለች ግን ሂጄ ዶሮ መግዛት አለብኝ እንዴው መጥቼ አስቀድሼ መጥቼ ምን እቀምሳለሁ መቼም ከባድ ነገር እኮ ነው ምን እቀምሳለሁ አለችና ሄዳ ጥሩ ዶሮ አመጣች ሰራች ልክ እንዴው ጨውን እንዴት አድርጌ እንዴት ይሆናል አለችና ጨውን ቀመሰች ማለት ነው ስለዚህ መግቢያው ላይም መጨረሻው ላይም ምን አለች ተመልከቱት አንዳንድ ጊዜ በሆዳችን ምክንያት የምናጣቸው በረከቶች ሆዳችን በመውደዳችን ምክንያት የምንተዋቸው ወይንም የሚሰጠን በረከት የሚያመልጠን በጣም በቃል የሚነገር አይደለም ይገርማችኋል ይውላችሁ አንዳንዱ ሰው ሆዱን የወደደ ሰው ስልጣን ንስጥ ግድ የለም ይሄ ሆድ አይደለ እንዴ በቃ እምነት የሚባል ነገር ስለ እምነት አትናገር አታወራ እንሰጣለን ምን ቸገረኝ እኔ ይላል የለማ አንዳንድ ሰው ደግሞ ሆዱን በትንንሽ ነገር የሚሞላለት ከሆነ የምን እግዚአብሔር ነው የምን ጾም ነው ይላል እነዚህን ነገሮች ማስወገድ ፍጹም ይውላችሁ ጾማችን በተለየ ሁኔታ እግዚአብሔርን በማመስገን ወደሱ በመጸለይ ምን መሆን አለበት የሚለውን ጾማችን ምን መሆን አለበት የሚለውን ነገር ስናይ ቆራጥ ሆነን በሰውነታችን ላይ ዘምተን የሚፈታተንን ሰይጣን በእያንዳንዱ ማጥፋት ይኖርብናል ማለት ነው ይሄንን ስንጾም ነው አዳም ክብሩን ያጣው በሆዱ ምክንያት ነውና ክብራችንን በሆዳችን ምክንያት እንዳናጣ እግዚአብሔር ይርዳል እንግዲህ አራት ነገሮችን ለምን እንጾማለን የሚለውን አይተናል ጾማችን ደግሞ ምን መምሰል አለበት ስንል የመጀመሪያው ከፈሪሳውያን አስተሳሰብ መጽዳት አለበት የፈሪሳውያን ጾም ይውላችሁ
አዋጅ ያውጃሉ፣ ይናገራሉ። በቃ ጾም ገብቷል ልንጾም ነው ብለው ሲመጸውቱም እንደዚሁ ነው። ህዝብ ባለበት ፈልገው ህዝብ ከሌላ አይሰጡም። ሰው አደባባይ ላይ የጾሙን አዋጅ ካልተናገሩ አይጾሙም። ይሄ ጾም ማለት ቅድም እንደነገርኳችሁ ከንቱ የሆነ ጾም ማለት ነው። በነገራችን ላይ በዚህ ዓለምም እግዚአብሔር እየነገራቸው ያልሰሙትን ዶክተሩ ሲነግራቸው የሚጾሙ አሉ። ያ ማለት ምንድን ነው? በመብል ምክንያት የሚመጡ ብዙ በሽታዎች አሉ። ዶክተር ሳሙኤል ይነግረናል በዚሁ አጋጣሚ። እነዚህ ሁሉ መሰናክል ሆነው እንቅፋት ሆነው የሚያስቀሩን በመብል ምክንያት ኮሌስትሮሉን ብትሉት፣ ግፊቱን ብትሉት፣ ስኳሩን ብትሉት፣ ምኑን ብትሉት የሚመጣው በምንድን ነው? ንገሩኝ እስኪ። አረ ንገሩኝ ተው። ቅር አላችሁ መሰለኝ። በመብል አይደለም እንዴ? በመብል ነው፣ ስትበላ ነው ወዳጄ። ግን አስቀድሞ እግዚአብሔር ለጤናችንም በልክ እንድንኖር አያችሁት፣ የደም ዝውውራችንን ይሰራል። ይገርማችሁ። እንደው ጾሙን እንተውና በዚህ በጤናውም ህይወት ስታዩ የደም ዝውውራችን እንደው በደንብ አንድ ወታደር ሆዱን ከሞላው ጠላት ቢመጣ እኮ ተናንቆ አንቆ ይዘዋል። ሆዱ ሞልቷላ መሮጥ አይችልም። አያችሁት? ክርስቲያንም እንደዚያ ነው። በበላ ቁጥር ሰይጣን አንቆ ይዛል። ስለዚህ በልክ ማድረግ ቢኖረን እንኳን ክርስቲያኖች ለሌሎችም እያካፈልን እንግዲኛ አንድ እፍኝ ቆሎ ቢኖረን ግማሹን ለሰዎች መስቅድም እንደነገ እሱን መዘንጋት የለብንም። የፈሪሳውያን ጾም አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ አስተምሯቸው፣ ከፈሪሳውያን ጾም ተጠበቁ። እነሱ ሲጾሙ ይውላችሁ በአደባባይ ነው፣ አዋጅ ነግረው ነው። ከዚህ ጾም ራቁ። ስትጾሙም እንደ ግብዞች አትሁኑ። ግብዞች ማለት ራሳቸውን የሚያጸድቁ ራሳቸውን ትልቅ ሰዎች አድርገው የሚናገሩ ናቸው። ከኛ በላይ ክርስትና ለሐሳር የሚሉ ግን በእግዚአብሔር ዘንድ ዋጋ የሌላቸው ሰዎች ናቸው። እንደዚህ ከመሆኑ እግዚአብሔር ይሰውረን በእውነት። ሁለተኛው በፍቅር መጾም ይኖርብናል። ስንጾም አሁን ይሄ ጾማችን ምን መምሰላል? በፍቅር መሆን አለበት ነው። ጾም ሲመጣ ቅዱስ ያሬድ እንደሚል ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ እስመ ከማሁ አዘዘነ። እንጹም፣ እንጸልይ፣ ወንድማችንን እንውደድ። እግዚአብሔርም እንዲህ ብሎ ምን ብሎናል? አዝዞናል። ወዳጅ በፍቅር አያችሁት? በፍቅር የሆነ ነገር ሁሉ እግዚአብሔር ፊት ይደርሳል። ለምን? እሱ ራሱ እግዚአብሔር ፍቅር ስለሆነ በፍቅር መጾም። አንዳንድ ቦታ ይመጡና የኔ ማስቀደሻ ነው ወግጅ ብለው የተደባደቡ ሰዎችም እናቶችም አውቃለሁኝ። እኔ ጾመ ፍልሰታ ሲመጡ መቋሚያ፣ ትልልቅ መቋሚያ ይዙና ከዚያ አንዲት እናት ቁማ ታገኛቸዋለች። ይሄ እኮ የኔ ማስቀደሻ ነው ማን ያመጣሽ ብለው እኒያን እናት ፈነከቷቸው። አሁን ይሄ እንዲህ ያለ ስታዩ ያሳዝን። በፍቅር ነው መሆን ያለበት። እንዲያውም የሚመጣልን ሰው ካለ ቦታችንስ ብንለቅለት ምን ችግር አለ? የሚያስቀድስ ሰው፣ የሚሰጥ ሰው፣ በጎ ነገር የሚያደርግ ሰው ማስተማር ማለት ይሄ ነው። አያችሁት? ለሰው መትረፍ ማለት ይሄ ነው። ሶስተኛ በይቅርታ ጾማችን በይቅርታ መሆን አለበት። የተሸከምነው ብዙ ነገር አለ፣ ብዙ ነገር እሱን በይቅርታ እናንተ ሸክማችሁ የከበደ አይደል? ሸክማችን በጣም ከብዶናል። እዚህ ዘመን ላይ ከብዶናል፣ ተቸግረናል። ያንን ሸክም የምናወርድበት እዚህ ቦታ ነው። ክርስቲያኖች እዚህ ስንመጣ ነው፣ ሌላ ቦታ የለም። መከራ ነው፣ ሐዘን ነው፣ ችግር ነው። ስለዚህ በይቅርታ ልንጾም ይገባል ማለት ነው። የመጨረሻው በጾም የተጠቀሙ አባቶች እነማን ናቸው? የጾም ጥቅም በጾም ምን ያልሆነ ነገር አለ? እነ ሙሴ ባህር ከፍለዋል። ሙሴ ኤልያስ እስመ በጾም ኤልያስ አርገ ውስተ ሰማይ፣ በጾም በጸሎት ኤልያስ ወደ ሰማይ አረገ። ብትጾም ብትጸልይ መንግስቱ ርስቱ ያንተ ነው። እስመ ዛቲ ጾም ወሀበቶ ሞገሰ ለሙሴ በቅድመ እግዚአብሔር። ይህች ጾም
ለሙሴ በእግዚአብሔር ዘንድ ሞገስ ሆነችው። አየህ፣ ክብር ናት ጾም፣ ሞገስ ናት። የሚጾምና የማይጸልይ ሰው ሁለት ሰው ሲሄድ ብታዩት የሚጾም ሰው ሞገስ አለው፣ ይገርማቸዋል። ያ ግን ከል በቃ ቀልል ያለ ነገር ነገር ያውን ክርስቲያን አይታቸዋል። እንደኔ ታዝባችሁ ሊሆን ይችላል። የተመለመለ ግንድ አይታቸዋል፣ ምንም ጥላ የሌለው እንደዚያ ነው። በቃ የሚጾም ሰው ክርስቲያን ሰው ቁጥብ ነው። ጥላዋ ያስፈራል። እግዚአብሔር አብሮት አለ። ይሄንን ነው ስንጾም በማይጾሙት ዘንድ እንፈራለን። የሚጾም ሰው ጉልበተኛ ነው። በተለይ ከእንባ ጋር፣ በተለይ ከልቅሶ ጋር፣ በተለይ ከሐዘን ከመከራ ጋር የሚጾም ሰው ከባድ ነው። ቢናገር ያደርሳል፣ ቢራገምም ያደርሳል። ከባድ ነው ክርስቲያኖች። ስለዚህ ብዙ አባቶች ቅዱስ ዮሐንስ አፈወርቅ ደግሞ እንዲህ ይላታል፣ ጾም ማለት መድኃኒት ነው። ይህንን መድኃኒት ደግሞ እኛ በሽተኞች ነንና በአግባቡ ልንወስደው ይገባል። በአግባቡ ከወሰድነው አያችሁት ካለብን በሽታ እንድናለን፣ እንፈወሳለን። ሊቁ ጾም ማለት መድኃኒት ማለት ነው። ብዙ በሽታ ተሸክመን እንሄዳለን። በአግባቡና በልኩ ብንወስደው ግን እንድናለን ማለት ነው። ለቁም ነገር እንበቃለን ማለት ነው። ቅዱስ ያሬድ እንዲህ ይላል፣ ርዩ በያለ ጾም ሐዘን ለአብዳን ወትፍሲት ለጠቢባን። የጾምን ክብር እዩ ተመልከቱ፣ ለሰነፎች ሐዘን። እውነት ነው። አንዳንድ ሰው በቃ ይሄ ጾም መጣ ይላል። እንዴ እግዚአብሔር በጠርንፎ የሚገዛ ይመስል የዚህ ዓለም ነገስታት ናቸው አስቸግሮ የሚገዙ። እግዚአብሔር በፈቃድ ላይ ተመስርቶ ነው የሚገዛ። ብትጾም የምትጠቀመው አንተ ነህ፣ ብትበላ ደግሞ የምትዋረደው ራስህ ነህ። ስለዚህ ብትበላ ትድናለህ፣ ብትጾም ደግሞ ትጠቀማለህ። ለጥበበኞች ደስታ ናት ይላል ጾም። ለጥበበኞች፣ ለአዋቂዎች፣ ለክርስቲያኖች። ለማይበሉ ማን ነው? ለማይጾሙ እግዚአብሔር ለማያውቁ ግን ሐዘን ነው። ገና ዛሬ ጾሙ ገባ ስንት ቀን ቀረው ይላሉ አንዳንድ ሰዎች። ጾሙ መቼ ነው የሚፈታ ይጠይቃሉ። ገና ይሄ ዋጋ የለውም ማለት ነው። ይሄንን መጠንቀቅ ይኖርብናል ክርስቲያኖች። ማር ይስሐቅ እስመ ጾም እማ ለጸሎት ወእህታ ለአርምሞ ወነቃ ለአንብ ወጥንተ ኩሉ ገድል ሰናይት። ጾም ይላል እማለጽ የጸሎት እናቷ ናት። ወእህታ ለአርምሞ የዝምታ እህቷ ናት። አያችሁ፣ የሚጾም ሰው ዝምተኛ ነው። ዝምተኛ ነው ግን ተናጋሪ፣ ጮሆ ከሚናገር ሰው ዝም ያለ ሰው ይበልጣል። ወእህታ ለአርምሞ ወነቃ ለአንብ የልቅሶ መገኛ ናት። ስትጾም ለሚያለቅሱት ሰዎች ታስባለህ። በተለይ እያዘን እያለቀስን ብንጾም እስካሁን ድረስ ሀገራችን ከስንት መከራ ትገላገል ነበር። አያችሁት? ወጥንተ ኩሉ ገድል ሰናይ የበጎ ነገር መጀመሪያ ናት። የበጎ ነገር ማስፈጸሚያ ናት ጾም። አያችሁት ክርስቲያኖች? እኛም ደግሞ ጾመን ጸለየን ሀገራችን ሰላም እንድትሆንልን እግዚአብሔር ይርዳን። በእውነት ይህንን ማድረግ ይቻላል። በፍጹም እምነት ነው የምነግራችሁ። ይሄ እንደዚህ ሆነን እንጹም፣ እንዲህ ሆነን እንጹም እስኪ እና እግዚአብሔርን እንየው እስኪ። እንደምታዩት ወንድም ለወንድም እየተባላ ነው። ብዙ ነገሮች ተወሳስበዋል። ችግር ውስጥ ነን ያለ ነው። ፈተና ውስጥ ነን ያለ ነው። እኔ እሱ ብቻ አይደለም፣ ቤተ ክርስቲያንም እኮ ላንመጣ ሁሉ እንችላለን። ክርስቲያኖች እንዴ ከባድ እኮ ነው። ስለዚህ ጾማችንን ሱባኤ ስትገቡ በጥንቃቄ ይሁን። አዎ አልጋችን ብንለቅ ጥሩ ነው። ትራሱን ብንተው ጥሩ ነው። እውነት ነው። ከምንበላው መቀነሳችን በጣም ጥሩ ነው። እሱ ነው ጾም። ለሰዎች ማዘን በቃ እሱ ነው ጾም። እሱን እናድርግ። ይህንንም ጭምር እያደረግን በጾማችን ውስጥ እንድንሄድ እግዚአብሔር ይርዳን። ያስተማረን የመከረን የአባቶቻችን አምላክ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር።